አረንጓዴነት የመጪው ዘመን ከተሞች ሁሉና መሰረት ይሁን ዘንድ ዓለም ደፋ ቀና ማለት ከጀመረች ሰነባብቷል። አዲስ አበባም የዚሁ ዓለም አቀፋዊ የአረንጓዴ ከተሞች ንቅናቄ ውስጥ ለመቀላቀል ጉዞዋን አንድ ብላ ጀምራለች። ባለቀው የፈረንጆቹ 2012 ዓ.ም መገባደጃና በአዲስ አበባ 125ኛ ዓመት የልደት በዓል ሰሞን ይህንኑ ርዕሰ ጉዳይ አስመልክቶ ራዕይ አዲስ 2050 ወይም አዲስ ቪዥን 2050 የተባለ ኮንፈረንስ በግሪን ፎረም እና በኢትዮጵያ የአርኪቴክቸር ህንጻ ግንባታና ከተማ ልማት ኢንስቲትዩት አማካኝነት ተካሂዶ ነበር። በኮንፈረንሱ በኢትዮጵያውያንና በውጭ ሀገር የከተማ ፕላንና አርኪቴክቸር ምሁራን በርካታ ጥናታዊ ጽሑፎች ቀርበው ውይይት ተካሂዶባቸዋል። አርኪ ካሜራ በዚህ ኮንፈረንስ ከተሳተፉ የውጭና የሀገር ቤት ሙያተኞች እንዲሁም ዛሬ ትምህርት ላይ ካሉና ከነገዎቹ የከተማ ፕላንና አርኪቴክቸር እጩ ሙያተኞች ጋር ልዩ ልዩ ጭውውቶች አድርጋለች። እንደየሁኔታው እነዚህን አረንጓዴ ቀመስ ጭውውቶች በተከታታይና አለፍ እያሉ የምናቀርብላችሁ ሲሆን ለዛሬው ከመምህር ዶክተር ቁምላቸው የሺጥላ ጋር ሚካኤል ሽፈራው ያደረገው የመጀመሪያው ክፍል ጭውውት እነሆ እንደሚከተለው ተዘጋጅቷል። ዛሬ የምናቀርብላችሁ እንግዳ ዶክተር ቁምላቸው የሺጥላ ይባላል። የቀረውን ነገር ዝርዝር ነገር ራሱን ያስተዋውቃል። የምናወራው ግን ከተማችንን አዲስ አበባን ብቻ ሳይሆን ሌሎች ከተሞቻችንን ጭምር እና አካባቢያችንን አረንጓዴ አድርጎና ጤናማ ኢንቫይሮንመንት መጠበቅ በሚያስችል ሁኔታ ነው። የዶክተር ቁምላቸው ሙያም ከዚሁ ጋር የተያያዘ ነው። እስቲ መጀመሪያ ዶክተር ቁምላቸው ማን ነው? ወጣት ነው ዶክተር ግን በጣም ዶክተር ማለት ነው። በጊዜ ነው መሰለኝ የጨረስከው። ብቻ ወጣትነት ትርጉሙን አላውቀውም። ለማንኛውም ለስራው ወጣት እና ብዙ ሰራለሁ ብዬ አስባለሁ። እንግዲህ እኔ የመጀመሪያ ዲግሪን በባዮሎጂ ነው አዲስ አበባ ዩኒቨርሲቲ ሳይንስ ፋክልቲ የሰራሁት። ከዛም በዛው አዲስ አበባ ዩኒቨርሲቲ ሁለተኛ ዲግሪን በእጽዋት ኢኮሎጂ በተለይ ፎረስት ኢኮሎጂ ደቡብ ምዕራብ ኢትዮጵያ አካባቢ ላይ ያሉትን ደኖችን ያጠናሁት። ለሶስተኛው ዲግሪም እንደዚሁ ኢኮሎጂ ላይ ነው፣ ግን ትንሽ ለየት ያለ እነዚህ የእንጨት ሽበት የሚባለው ለምሳሌ ላይከን ፈንገስ ነው። አዎ የፈንገስና አልጌ የሚባል የሁለቱ ዝምድና ነው የሚፈጥረው እነዚህ ማለት ነው። የእነዚህን ኢኮሎጂ ነው ያጠናው። እስቲ ኢኮሎጂን አሁን ምናልባት ተመልካቾቻችን ላይረዱት የሚችሉት ይሆናልና ኢኮሎጂን ምን ብለን እንረዳው? በአማርኛ ኢኮሎጂ ስነ ምህዳር ማለት ነው። ስነ ምህዳር እንግዲህ የህይወት ያላቸው ነገሮች ማለት እጽዋት፣ እንስሳት፣ ደቂቅ ዘአካላት በእንግሊዝኛ ማይክሮ ኦርጋኒዝም እነሱን ከአካባቢያቸው ጋር የሚኖራቸው መስተጋብር የሚያጠና የስነ ህይወት ክፍል እና መስተጋብር ህይወት ያላቸውና የሌላቸው ከአካባቢያቸው ጋር ያለው መስተጋብር የሚያጠና ይሄ ነው። አንድ ያው ተደጋግፈው ነው የሚኖሩት ማለት ነው። አንዱ ካላንዱ መኖር የማይችል ነው። ለምሳሌ እጽዋቶች ምግባቸውን በፀሐይ ብርሃን አማካኝነት ያዘጋጃሉ። እነሱ ያዘጋጁት ምግብ ከራሳቸው ተርፎ ለእንስሳቶች ለሰው ለሌሎችም ደቂቅ ዘአካላት ለምንላቸው ሁሉ ይሆናል እና እጽዋቶች ባይኖሩ እንስሳቶች አይኖሩ። እንደገና የፀሐይ ብርሃን ባይኖር ውሃ ባይኖር ሚነራሎች ባይኖሩ እጽዋቶች ምግብ አያዘጋጁም። ስለዚህ የተደጋጋፊ ይሄንኛውን መስተጋብር ዝምድና የሚያጠና ከአዲስ አበባ ጋር በአንጻራዊነት የተሻለ የስነ ምህዳር ወይም ደግሞ የተፈጥሮ ጥበቃ ያለባቸው ከተሞች ሊኖሩ ይችላሉ። አንተ ትነግረኛለህ። ግን አዲስ አበባ በዚህ አንተ በተማርክበት ሳይንስ መነጽር ስታያት እንዴት ታያታለህ? አዲስ አበባ በተለይ ከአየር ላይ ሆኖ ለሚመለከታት አረንጓዴ ትመስላለች በተወሰነ መልኩ። ግን ሀገር ስንመጣ ከአውሮፕላን ላይ ስናያ ግን ምን አይነት አረንጓዴ ነው የሚለው እኔ አንድ አገላለጽ አለ። ሁሉም አረንጓዴዎች እኩል አረንጓዴ አይደሉም። እነዚህ አረንጓዴ የሚባሉት ቦታዎች ደግሞ በአመዛኙ ለህዝብ ተደራሽነት የሌላቸው ናቸው። ለምሳሌ እነዚህ ትልልቅ ኤምባሲዎች የእንግሊዝ ኤምባሲ፣ የፈረንሳይ ኤምባሲ፣ የጣሊያን ኤምባሲ፣ የጀርመን ኤምባሲ በጣም ሰፋፊ ግቢ ከመያዛቸው የተነሳ በውስጣቸው እጅግ የተለያዩ ስብጥር ያላቸው የብዝሃ ህይወት አይነቶች አሉ። ብዝሃ ህይወት ከደቂቅ ዘአካላት የምንላቸው ማይክሮ ኦርጋኒዝም እስከ ትልቁ እስከ ዛፍና እስከ ሰው ጭምር እስከ አንበሶች ያሉትን የሚያጠና ነው። እዛ ግቢ ውስጥ ከፍተኛ የሆነ የእጽዋት ብዝሃ ህይወት ማይገኝ አለ። በርግጥ እነዚህ ኤምባሲዎች የሚሉት ምንድነው የከተማው የአዲስ አበባ ሳምባ እኛንን
ትክክል ነው። እውነትነት አለው። ግን እዛ ቦታ ገብተን መጎብኘት፣ መዝናናት፣ መናፈስ፣ ቆንጆ አየር መተንፈስ አንችልም። ክልክል ነው። ሌሎች የእምነት ተቋማቶች ለምሳሌ በተለይ ቤተክርስቲያን ውስጥ አሉ። እዛ ቦታ ላይ ግን ከእምነት ጋር አገልግሎት ጋር የተያዙ ስለሆነ የዛ እምነት አማኞች ናቸው ሄደው የሚጠቀሙባቸው። የሌላ እምነት የሆኑት ግን አይሄዱ። ስለዚህ ተደራሽነት የለውም፣ ውስን ነው ማለት ይቻላል። እንጦጦ እንውጣ ከፍ ስለ እንጦጦ ወደ 7000 ምናምን ሄክታር የሚሆን ደን አሉ። ግን በእርግጥ ያው ባህር ዛፍ ነው ቢሆንም ያው ጥሩ ቦታ ነው። ግን ተደራሽነት የለውም። አንድ ሰው መሀል አዲስ አበባ ያለ፣ ወደ ደቡብ አዲስ አበባ ያለ፣ ምስራቅ አዲስ አበባ ያለ እንጦጦ ሊሄድ ቢል ስንት ኪሎ ሜትር ነው መጓዝ አለበት፣ በመኪና መሳፈር አለበት። ይሄ ተደራሽነት የለውም። እና አሁን ያደጉት ሀገሮች መስፈርታቸው እንደውም ምንድነው አንድ ሰው በአካባቢው ጥሩ የለማ አረንጓዴ ቦታ አለው የሚባለው ምንድነው ከ300 ሜትር እስከ 500 ሜትር ከመኖሪያ ቤታው ሳይርቅ አረንጓዴ ቦታ ማግኘት ይችላል። ይሄ ኔይበርሁድ፣ ይሄ የአካባቢ የመንደር አረንጓዴ ቦታ። ከዛ ደግሞ በስፋት ደግሞ ብዙ ህዝብ ሊያስተናግድ የሚችለው እንደው ከ1 ኪሎ ሜትር እጅግ ቢበዛ ከ2 ኪሎ ሜትር ሳይበልጥ ሊደርስበት ይገባል። ሰፋ ያለ እሱ አለ። ግን የኛዎቹ አብዛኛው ለምሳሌ ብሔረ ጽጌ እንበል የህዝብ መናፈሻዎች ማለት ነው። አምና 19 እነ ፒኮክ ብዙ ቦታ ብዙ ኪሎ ሜትር ከተጓዝ በኋላ ነው። አንዳንዶቹም እንደውም መኪና ላላቸው ብቻ ነው ተደራሽነት ያላቸው። ገንዘብ ከፍለ ነው። በእርግጥ የገንዘብ እንኳን በአዲስ አበባ ደረጃ ብዙም ችግር አይደለም። ትንሽ ናቸው። በብር 1 ብር 2 ብር እንደዚህ ብዙም ችግር የለም። ምክንያቱም አንዳንድ ሰርቪሶች አገልግሎት ስላሉ ለዛም ትንሽ መደጎማ የሚሆን መክፈል ጥሩ ነው። በእርግጥ ይሄ ምን አለ ይሄ አሁን ስለዚህ ስለ አረንጓዴ ቦታዎች ስናወራ ዋናው ወሳኙ ነገር የስርዓተ ምህዳር አገልግሎት የምንላቸው አለ። የስርዓተ ምህዳር አገልግሎት ለምሳሌ የካርቦን ልቀትን መቆጣጠር፣ ሙቀትን፣ የሙቀት ኃይልን የከተማ ሙቀትን መቀነስ፣ የጎርፍ አደጋን መቀነስ፣ የምግብ አቅርቦት ለምሳሌ የከተማ ግብርና ላይ የአትክልትና ፍራፍሬ እብን የሰብል እርሻ ሁሉም መስጠት፣ የምግብ አቅርቦት፣ ለከብቶች መኖ፣ ንጹህ ውሃ ማቅረብ፣ እነዚህ ለህዝብ መናፈሻ አገልግሎት፣ ለመንፈሳዊ አገልግሎት፣ ለባህላዊ አገልግሎት የሚውሉት ለስፖርት እንቅስቃሴ፣ ለጤና አንተ ወጣ ብለህ መጽሐፍን ይዘህ በጥሩ አእምሮ የምታነብበት የአካባቢ ሰዎች አንድ መንደር አካባቢ የሚኖሩ በረፍት ጊዜያቸው ተሰባስበው ስለ ግላቸውም ስለ አካባቢያቸውም ስለ ሀገራቸው በጎውንም ያወሩበት የሚመክሩበት ሰፈራችንን እንዴት እናልማ የመሳሰሉት የሚያወሩበት ቦታ ያስፈልጋል። እነዚህ ስርዓተ ምህዳር አገልግሎት ይባላል። በእንግሊዘኛው ኢኮሲስተም ሰርቪስ እና ስለ አረንጓዴ ቦታዎች ስናወራ የእነዚህን ስርዓተ ምህዳር አገልግሎት በተሻለ መጠን ከፍ ስለማድረግ ነው። አሁን እዛ መናፈሻ ቦታ ውስጥ ሆነህ እኮ እጽዋት እንትን አላቸው፣ የሰውን ስነ ልቦና የማረጋጋት ኃይል አላቸው። ይሄንን እንደ ባህል ተለምዷል ትላለህ? እሱ እንግዲህ እሱ አልተለመደም። አሁን በእርግጥ ያልከው ትክክል ነው። ብዙ ጊዜ መናፈሻ ቦታዎችን ከሰርግ ጋር ነው የምናያይዘው። ግን ለማንም ሰው ክፍት ናቸው። ምናልባት 1 ብር ይሆናል መግቢያው። 1 ብር ከፍሎ የገባ ሰው ገብቶ ቀኑ ሙሉ መጽሐፉን ይዞ የሚጠጣ ውሃም ይዞ ከሆነ ትንሽ ምግብም ይዞ ቢገባ ቀኑ ሙሉ አንብቦ ተዝናንቶ ሊወጣ ይችላል። ግን ይሄ የኛ የባህላችን ነገር እንደዚህ አረንጓዴ ቦታን የመጎብኘት ባህል ልምዳችን እጅግም ነው። ይሄም ደግሞ አንዱ የሚነሳው ምንድነው ስናርግ ጀምሮ በአጠገባችን በአካባቢያችን አረንጓዴ ቦታ በብዛት ስለሌለ አላዳበርንም። ከመጀመሪያ በቅርባችን መጽሐፍ ይዘን ሄደን አንብበን ሲመሻሽ ወይ ወደ ቤት መመለስ የለም እና አሁን አንድ ሰው ብሔረ ጽጌ ሄጄ ላንብብ ካለ በጣም ሩቅ ነው። ከ6 ኪሎ ሜትር እሱ በጣም ለዚህ ነው ተደራሽነት የላቸው። እና ግን አሁን ግን ምንድነው በተለይ ከዚህ ከአየር ንብረት ለውጥ ጋር ተያይዞ የአየር ሙቀት መጨመር፣ የዝናብ ሁኔታ፣ ወቅቶች መፈራረቅ ትንሽ ከዚህ ከአረንጓዴ ቦታዎች ጋር ያለን ግምትን ትንሽ እንድናሰፋው ተደርጓል። ምክንያቱም ለራሳቸው ጠቀሜታ አሁን የከተሞች ሙቀት መጨመር ባይናችን እያየ ነው። አሁን ለምሳሌ ጥቅምት መግቢያ ላይ ነው ያለነው። ከ2 ሳምንት በፊት ነው ዝናብ ሙስቲ ያበቃው። ግን በአንድ ጊዜ ይሄን ያክል ከፍተኛ የሆነ ሙቀት እያገኘን ነው። ግን እናንተን ቁጭ ብለን የምናወራበት ቦታ ከፀሐይ ካለበት የትንሽ ሜትር ልዩነት ነው። ግን ምን ያክል ቀዝቃዛ ቦታ ጀስት አንድ ዛፍ ነች እቺን እየሰራችው አንድ ዛፍ እና
አሁን ግምቱ የሚያክል ዲግሪ ሴንቲግሬድ ልዩነት ያለው ይመስላል። እዛ ፀሐዩ ጋር ሄደን ብንለካና እዚች ጋር በግምት ከምነግርህ በጥናቶች ካነበብኳቸው ያለውን ብነግርህ ይችላል። በቅርብ ጊዜ አንካራ ቱርክ የተጠና ጥናት አለ። አረንጓዴ ቦታዎች ከአካባቢያቸው ካሉ አረንጓዴ ካልሆኑ ቦታዎች ይልቅ በ5.2 ዲግሪ ሴንቲግሬድ የቀነሰ የአየር ሙቀት አላቸው የሚል በቅርብ ያነበብኩት በጣም የሚገርም እና 5.2 ሴንቲግሬድ ትልቅ ነው። ትንሽ እንዳይመስል በጣም ትልቅ ነው። ሙቀት ትልቅ አዲስ አበባ እና ድሬዳዋ የሚለያዩት ከ5 ዲግሪ በላይ ይሆናል ብለህ አይመስለኝም። እና 31 ነው ድሬዳዋ ከፍተኛ እንትን ነው። ይሄ በቀላሉ መረዳት ይቻላል። እኛ አሁን የዚህ የኢትዮጵያ አርኪቴክቸር ህንጻ ግንባታና ከተማ ልማት ኢንስቲትዩት ውስጥ ነው ያለው። ግቢያችን በጣም ያማረና አረንጓዴ አለ። አንድ ሰው ከዚህ ከልደታ አካባቢ በእግሩ ወደዚህ ኢንስቲትዩት ሲመጣ የሚያገኘው ምንም ዛፎች የለም እና በጠራራ ፀሐይ ምሳ ሰዓት ላይ ከሰዓት ቢመጣ ከፍተኛ ፀሐይ ያቃጠለው ነው የሚመጣው። እዚህ ግቢ እንደገባ ግን የሚቀበሉት ዛፎችና ጥላዎች ናቸው እና ልዩነቱ በቀላሉ ታየዋለህ። በጣም በቀላሉ የምታየው እና